በአማራ ክልል በአገዛዙ ጦርና በፋኖች መካከል የሚካሄደው ውጊያ አሁንም ተባብሶ ሲቀጥል በወሎ ቤተ አማራ ሚኒልክ ዕዝ 106ኛ ኮር 31ኛ ሰንጠቅ ክፍለ ጦር በዳውንት ወረዳ ያገዘውን ሰራዊት ዶግ አመድ ማድረጉን አስታውቋል። በቀጠናው በተደረገው ውጊያ ስለደረሰው ጉዳት መረጃዎችን ከስፍራው አሰባስበናል። በቆይታችን በዝርዝር የምታደምጧቸውም ይሆናል። በጎጃም ቀጠና በዛሬው ዕለት ከአዴት ከተማ ወደ ተለያዩ ዙሪያ ቀጠናዎች ላፈና የተሰማራው ያገዛዙ ጦር በጀግኖቹ ያንሙት ያዛቸው የኮማንዶ ዩኒት አባላት በከባዱ ተመቶ ከሰቀላ ወደ አግታ መፈርጠጡን ምንጮች ገለጹ። ከሰሞኑ እንደ አዲስ ፋኖን አጠፋለሁ የሚል አዲስ እቅድ ያወጣው አገዛዙ ኃይሉን ከአዴት ከተማ ወደ ተለያዩ ዙሪያ ቀጠናዎች ላፈና ቢያሰማራም በጀግኖቹ ያንሙት ያዛቸው የኮማንዶ ዩኒት አባላት ቅንድሙን ተመቶ ከሰቀላ ወደ አግታ ፈርጥጧልም የተባለው መረጃውን በዝርዝር የምታደምጡትም ይሆናል። በወለጋ ቢዛሞ ቀጠና ከውሮ ጉሮ ወለጋ ቱሉ ጋራ ከተማ ወደ ምስራቅ ወለጋ ሀሮ አካባቢ በሚገኙ ንጹሃኖች ላይ ጥቃት ለመፈጸም በእንቅስቃሴ ላይ በነበረ ያገዙ ሰራዊት ላይ የአይሻ ሰይድ ዕዝ አርበኞች በወሰዱት የቆረጣ እርምጃም የጠላትን አከርካሪ ሰብረው አንጸባራቂ ድልን ተቀዳጅተዋል። በላያቸው ላይ የሚያንዣበውን የጠላት የጦር ጀትና ድሮን እንዲሁም የታንክና የመድፍ መርመስመስን ከመጤፍ ያልቆጠሩት ባይሻ ሰይድ ዕዝ የአንገር ጉትን ክፍለ ጦር ጀግኖች ሁለት ተሽከርካሪ ሙሉ ያገዙ ኃይልን ቆርጠው ከመምታት ባለፈም ተርፎ ሲሸሽ ከነበሩ የጠላት ኃይል ጋር እጅ በእጅ የሳንጃ ውቅ ጨበጣ ውጊያ ጭምር በመግጠም አኩሪ ገድል ፈጽመዋል ሲል የዕዙ ህዝብ ግንኙነት መምሪያ አስታውቋል። በዝርዝር የምንመለከተው ሌላኛው መረጃችን ነው። በሌላ በኩል በሰሜን ወሎ ዞን መርሳ ከተማ ወጣ ብላ በምትገኘው ልዩ ስሟ ቦሮ መሽጎ በነበረው ያገዙ ሰራዊት ላይ የ104ኛ ኮር 24ኛ ክፍለ ጦር ከሻለቃ 1 እና ከሻለቃ 2 በተውጣጡ ውስን ኃይል መብረቅ ጥቃት መፈጸም ድል መቀዳጀታቸው ሰምቷል። በዚያው ወደ ውጊያ 102ኛ ኮር 65 ክፍለ ጦር 2 ሻለቆች የተውጣጣ ኃይል የተሳተፈ ሲሆን በጥቃቱም ከ20 በላይ ያገዙ ኃይል የተደመሰ ሲሆን ከ18 በላይ ደግሞ ቁስለኛ መሆኑ ታውቋል። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የሚዲያችን አድማጭ ተመልካቾች አብራችሁ ቆዩ። እነዚህና ሌሎች ዝርዝር መረጃዎችን በስፋት የምታደምጡ ይሆናል። እናንተም ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር እያደረጋችሁ እስከ ፍጻሜው አብራችሁን ቆዩ። በአማራ ክልል በአገዛዙ ጦርና በፋኖች መካከል የሚካሄደው ውጊያ አሁንም ተባብሶ ሲቀጥል በአፋብኃ ወሎ ቤተ አማራ ሚኒልክ ዕዝ 106ኛ ኮር 31ኛ ሰንጠቅ ክፍለ ጦር በዳውንት ወረዳ ያገዙን ሰራዊት ዶግ አመድ ማድረጉን አስታውቋል። የፋኖን ከባድ በትር መቋቋም የተሳነው ያገዙ ሰራዊት በአብሬ ጥይት ተራራዎችና የአርሶ አደር የግጦሽ መሬቶችን ሲያቃጥል መዋሉም ታውቋል። ሰኔ 14 ቀን 2018 ዓ.ም በዳውንት ወረዳ ቀበሌ 9 ሰንትል በተባለ ቦታ ላይ በተደረገው ውጊያ በርካታ ያገዙ ሰራዊት ሙትና ቁስለኛ ሆኗል ሲል የገለጸው ህዝብ ግንኙነት መምሪያው አገር ሰላም ብሎ በሰልፍ ሲተለተል በነበር ያገዙ ሰራዊት ላይ የ31ኛ ሰንጠቅ ክፍለ ጦር አካል የሆነችው ሻለቃ 1 በፈጸመችው መብረቃዊ ጥቃት እጅጉን የተጎዳው የጠላት ሰራዊት አህያውን ፈርቶ ወዳውላውን ይሉ ዘንድ የገሃ ማርያም ጥቁር አምባ ተራራን በሞርተርና ዲሽቀም ሲደበድብ ውሏልም ያለው አማራን መቃብሩን ቆፍረንም ቢሆን አጽሙን እናቃጥሏለን በማለት በአብሬ ተተኳሽ ተራራውን በመደብደብ ሙሉ በሙሉ አካባቢውን በሳት አቃጥለውታልም ተብሏል። በዳውንት ወረዳ አመራሮች አጋርና ተባባሪነት በአብሬ ጥይት ሲደበደብ የዋለው ተራራም ይህ ዜና በአየር ላይ እስከዋለበት ሰዓት ድረስ የቃጠሎ አድማሱን አስቶም በተራራውና በደኑ ያሉን ሰዎችም ጭምር እየተቃጠሉ እንደሆነም ተጠቁሟል። መረጃውን ከአፋብኃ ወሎ ቤተ አማራ ሚኒልክ ዕዝ 106ኛ ኮር ህዝብ ግንኙነት መምሪያ ያገኘን። በሌላ በኩል በአፋብኃ ቴዎድሮስ ዕዝ 102ኛ ኮር 11ኛ ክፍለ ጦር ከአዴት ከተማ ወደ ተለያዩ ዙሪያ ቀጠናዎች ላፈና በተሰማሩ ያገዙ ሰራዊት ላይ በጀግኖቹ ያንሙት ያዛቸው የኮማንዶ ዩኒት አባላት በከባዱ ተመቶ ከሰቀላ ወደ አግታ መፈርጠጡን ምንጮች ገለጹ። ከሰሞኑ እንደ አዲስ ፋኖን አጠፋለሁ የሚል አዲስ እቅድ ያወጣው አገዛዙም ኃይሉን ከአዴት ከተማ ወደ ተለያዩ ዙሪያ ቀጠናዎች ላፈና ቢያሰማራም በጀግኖቹ ያንሙት ያዛቸው የኮማንዶ ዩኒት አባላት ቅንድሙን ተመቶም ከሰቀላ ወደ አግታ ፈርጥጧልም የተባለው በሶስት አቅጣጫዎች ድጋሚ ወደ ሰቀላ ለመግባት ቢሞክር የሚያሰበውን ሳይሳካም ነፍስ አውጪኝ ብሎ ወደ መጣበት ማዘዣ ጣቢያም ተመልሷል። ከዚህ ጋር በተያያዘ ጠላት ከአዴት ወደ ዲንሳ ባታና መሰል ቦታዎች ለመምጣት አስቦ ጓዝ ሲሸክም የወገን ኃይል ወደ ከተማ እንቅስቃሴ ማድረግ ሲጀምር ሊወጣ ያሰበው ጠላት ራሱን ለማትረፍ ጉድጓድ ገብቶ በፍርሃት ሲረድ አድሯል ሲልም መረጃውን ያደረሰን በአፋብኃ ቴዎድሮስ ዕዝ 102ኛ ኮር 11ኛ ክፍለ ጦር ህዝብ ግንኙነት ክፍል ነው። በሌላ በኩል በወለጋ ቢዛሞ ንጹሃንን ለመጨፍጨፍ በታንክ ሽፋን ታግሶ ሲንቀሳቀስ በነበረ ያገዙ ኃይል በተፈጸመ የሽምቅ ጥቃት በርካታ ወታደሮች መደምሰሳቸው ተሰማ። በወለጋ ቢዛሞ ከሆሮ ጉዱሩ ወለጋ ቱሉ ጋና ከተማ ወደ ምስራቅ ወለጋ ሀሮ አካባቢ በሚገኙ ንጹሃኖች ላይ ጥቃት ለመፈጸም በእንቅስቃሴ ላይ በነበረም የብልጽግና ሰራዊት ላይ የአይሻ ሰይድ ዕዝ አርበኞች በወሰዱት የቆረጣ ሽምቅ እርምጃ የጠላትን አከርካሪ ሰብረው አንጸባራቂ ድል ተቀዳጅተዋል።
ባይሻ ሰይድ እዝ የአንገር ጉትን ክፍለ ጦር አርበኞች ትናንት ሰኔ 13 ቀን 2018 ዓ.ም አመሻሹን በሁለት ወራል ተጭኖ በታንክ ሽፋን በመታገስ ሲንቀሳቀስ የነበረ የብልጽግና ኃይልን እንዳይሸሽና እንዳያመልጥ በመቁረጥና ዙሪያ ገባውን በመቆለፍ ከነ ተሽከርካሪው ዳሽቆ እንዲቀር ማድረግም ችሏል። በላያቸው ላይ የሚያንዣብበውን የጠላት የጦር ጀትና ድሮን እንዲሁም የታንክና የመድፍ መርመስመስን ከመጤፍ ያልቆጠሩት ባይሻ ሰይድ እዝ የአንገር ጉትን ክፍለ ጦር ጀግኖች ሁለት ተሽከርካሪ ሙሉ የጠላት ኃይልን ቆርጠው ከመምታት ባለፈም ተርፎ ሲሸሽ ከነበረው የጠላት ኃይል ጋር እጅ በእጅ የሳንጃ ጨበጣ ውጊያ ጭምር በመግጠም አኩሪ ገድል ፈጽመዋል። የተወደዳችሁ ቤተሰቦች ለሰዓቱ የነበሩን መረጃዎች እነኝን ይመስሉ ነበር። በቀጣይ በሌሎች ዜናዎች እንዲሁም ጥቆማዎች እስከምንገናኝ በያላችሁበት የዓለም ጫፍ በሰላም ቆዩኝ።